ኦኬ ወደ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም የ12ኛ ክፍል ባዮሎጂ ትምህርት ላይ ምዕራፍ 4 ስለ ዝግምታ ለውጥ ወይ ደግሞ ስለ ኢቮሉሽን ላይ ቱቶሪያል ፓርት 6 በአማርኛ እየቀርባለሁ። So our today's tutorial is on new curriculum biology grade 12 unit 4 about evolution tutorial part 6 in Amharic. So don't forget ይሄንን ቪዲዮ የምታዩበት ጊዜ መረሳት የሌለባችሁ ነገር ምንድነው VPN ወይ ደግሞ ሲፎን ማክፈቱ እንዳትረሱ። ምክንያቱም VPN ከፍታችሁ ይሄንን ቪዲዮ ካያችሁ ጥሩ ኳሊቲ ያለው ቪዲዮ ስለምታገኙ VPN በማክፈት እንድታዩ በአክብሮት ጠይቃችኋለሁ። እንደዛውም አሊ ሳይንስ ዩቲዩብ ቻናል ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ጎን ሁኑ። ላይክ ሰብስክራይብ ካደረጋችሁ እኔ የለቀቁት ነገር ቶሎ እናንተ ጋር ስለሚደርስ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ጎን ሁኑ። So let us start our tutorial on tutorial part 6 on unit 4 about evolution. Unit 4 is about evolution. ምዕራፍ 4 ስለ ዝግምታ ለውጥ ነው። ዛሬ tutorial part 6 ላይ የምናየው types of speciation የዝርያዎች አይነት እናለ ማለት ነው። ዝርያዎች አይነት የምንላቸው ሁለት አሉ። አንደኛ አሎትሮፒክ ስፔሲዬሽን የሚባሉት ናቸው። ሁለተኛ ሲምፓትሪክ ስፔሲዬሽን የሚባሉ ናቸው ማለት ነው። እንደዛውም ስለ ሪፕሮዳክሽን አሶሌሽን መራቢያ የሚከላከሉ ነገሮች እናለን። እንዳይራቡ የሚከላከሉት አሶሌሽን ሜካኒዝም የሚባሉ ምን እንደሆኑ ሁለት ነገሮች አሉ። እነሱም አንደኛ ፕሪዛይጎቲክ ሪፕሮዳክቲቭ ቤረርስ ዛይጎት እንዳይፈጠር ቀደም ተብለው የሚከላከሉ እንቅፋቶች የሚባሉት እናለን። እንደዛውም ፖስት ዛይጎቲክ ሪፕሮዳክቲቭ ቤረርስ ዛይጎት ከተፈጠረ በኋላ ያ ዛይጎት ወደ ፍሬያማነት እንዳይቀየር የሚያደርጉ ነገሮች ማለት ነው። እነሱ ምን አለ ማለት ታይፕስ ኦፍ ስፔሲዬሽን የዝርያዎች አይነት የሚባሉትን እነማን ናቸው የሚል እናለ እዚህ ስር ማለት ነው። if two population become different individuals from this different population cannot offspring then we must think of them as a different species. ሁለት ህዝቦች ከተለያዩ ህዝብ የተለያዩ ህዝቦች የተዋጡ ማራባት የማይችሉ ከሆነ ወይ ተገናኝቶ ዝርያቸው የተለያዩ ከሆነ ሊራቡ አይችሉም ማለት ነው። ስለዚህ ይሄንን ምን ብለን እናስባለን? የተለያዩ ዝርያዎች ብለን እናስባለን ማለት ነው። There are a number of ways in which this can occur. ይሄ የሚፈጠርበት ምክንያት በርካታ ዘዴዎች አሉ ማለት ነው። the two main ways ሁለት ዋና መንገዶች የምንላቸው አንደኛ አሎፓትሪክ ስፔሲዬሽን የሚባሉ ናቸው። ሁለተኛ ሲምፓትሪክ ስፔሲዬሽን የሚባሉ ናቸው ማለት ነው። Allopatric speciation occurs when a population from an existing species become geographically isolated and isolated population develop into new species. Allopatric speciation የምንላቸው የሚከሰተው ሁለቱ ዝርያዎች በጂኦግራፊካሊ ወይ ደግሞ በመሬት አቀማመጥ ከተለያዩ በኋላ ወደ አዲስ ዝርያዎች ካደጉ ተመልሰው የማይራቡ ከሆነ ተመልሰው ተገናኝተው የማይራቡ ከሆነ ይሄ አሎፓትሪክ ስፔሲዬሽን እንላለን ማለት ነው። ሲምፓትሪክ ስፔሲዬሽን occurs when a population from existing species develop into new species without becoming geographically isolated from other members of original species. ሲምፓትሪክ ስፔሲዬሽን የምንላቸው አንድ ቦታ እየኖሩ ከውስጣቸው እዛ ውስጥ እነሱ ውስጥ ያሉ ዝርያዎች ወደ አዲስ ወደ ልዩ የሆነ ዝርያ የሚያድግ ከሆነ ጂኦግራፊካሊ ሳይለያዩ ወይ ደግሞ በመሬት አቅጣጫ ሳይለያዩ አንድ ቦታ እየኖሩ ወደ አዲስ ወደ ልዩ ስፔሲስ ወደ ዝርያ ያደጉ ተመልሰው ከኦሪጂናል ስፔሲስ ጋራ ማራባት የማይችል ከሆነ ያ ነገር ሲምፓትሪክ ስፔሲዬሽን እንላለን ማለት ነው።
As long as two populations are able to interbreed, they are unlikely to evolve into distinct species. ሁለቱ ህዝቦች የሚራቡ ከሆነ ወደ ተለያየ ስፔሺስ የሚያድጉ ከሆነ በፊት የሚራቡ ከተለያዩ በኋላ ተመልሰው አንድ ላይ ሲሆኑ የሚያራቡ ከሆነ እንደዚህ አይነት ህዝቦች የተለያዩ ደረጃዎች ብለን እንወስዳለን ማለት ነው። They must somehow go through a period when they are prevented from interbreeding. ስለዚህ እነኚህ ወደ ልዩነት የሚያድጉ አንድ ዘር የነበሩ ወደ ልዩነት የሚያድጉ ከሆነ ይሄ ለመከሰት ይሄ ሊከሰት የሚችለው ከረጅም ጊዜ ወይ ደግሞ ከተወሰኑ ጊዜዎች በኋላ ነው ማለት ነው። Both allopathic and sympathetic speciation involves isolation mechanism that prevent different population from interbreeding for a period of time. ስለዚህ ሁለቱም allopathic እና sympathetic speciation የምንላቸው ወደ ተለያዩ ዝርያዎች የሚያድጉ ወይ ደግሞ ወደ ዲፈረንት ወደ ተለያዩ ህዝቦች የሚያድጉ ተመልሰው የሚራቡ የሚፈጠረው ጊዜ የሚወስድ ነው ማለት ነው። እስቲ ፊገር 4.26 ላይ ነው allopathic speciation የምንላቸው ጂኦግራፊካሊ አሶሌትድ ፎረስት መጀመሪያ በመሬት አቀማመጥ ይለያዩ ከተለያዩ በኋላ ተመልሶ ሁለቱ በመሬት አቀማመጥ የተለያዩ ተመልሶ ሲገናኙ የማይራቡ ከሆነ እንደዛ አይነት allopathic speciation ብለን እንወስዳለን ማለት ነው። ዛሬ sympathetic speciation የምንላቸው አንድ ቦታ እየኖሩ ከውስጣቸው የተወሰኑ ስፔሺስ ወደ ልዩ ዝርያ የሚያድጉ ከሆነ እንደዛ አይነት ደግሞ sympathetic speciation እንላለን ማለት ነው። During this period, mutations that arise in one population cannot be passed to another. በዚህ ጊዜ የተቀያየሩ ወይ ደግሞ የተቀየረ ነገር ካለ አንድ ህዝብ ውስጥ የተቀየረው ነገር ካለ ከአንድ ስፔሺስ ወደ ሌላ ስፔሺስ አይተላለፍም ማለት ነው። የተለያዩትን ሁለቱ ሊራቡ ስለማይችሉ ሙቴሽን መሃላቸው ላይ ሊቀየር አይችልም ማለት ነው። As a result of this and a different selection procedure in different environments, genetic difference between two populations increase. ስለዚህ በዚህ ምክንያት ሁለቱ ስፔሺስ ወይ ዝርያዎች መሃል ላይ የተለያዩ ፕሬዠር ሴሌክሽን እንደዛውም በተለያዩ የአካባቢ ነገሮች እና ጄኔቲክ ዲፈረንሳቸው እየጨመረ ሁለቱ ህዝቦች መሃል ላይ እየጨመረ ይሄዳል ነው ልዩነታቸው እየጨመረ ይሄዳል ማለት ነው። Eventually the two population will become so different that they will be unable to interbreed or they are reproductively isolated. ውሎ አድረው ሁለቱ ህዝቦች በጣም የተለያዩ ስለሚሄዱ ተመልሶ ሊራቡ አይችሉም ማለት ነው። ስለዚህ ከተዋልዶ የተለያዩ እየሆኑ ይቀጥላሉ ወይ ደግሞ ማራባት አይችሉም ሪፕሮዳክቲቭሊ አይሶሌትድ እየሆኑ ይቀጥላሉ ማለት ነው። What is polyploid and why it is important in plant evolution? Polyploid ምንድነው? እንደዛውም በእጽዋት ዝግምታ ለውጥ ውስጥ ያለው አስፈላጊ ነገር ወይ ደግሞ የፖሊፕሎይድ አስፈላጊነት ምንድነው ይላል። ፖሊ means many. ፖሊ ማለት ብዙ ማለት ነው። Polyploid cells have many sets of chromosomes per cell, sometimes 4 sets, sometimes 8 or more. Polyploid ሴሎች የምንላቸው ብዙ ክሮሞዞም per cell ያላቸው ማለት ነው። sometimes 4 set ሊሆን ይችላል፣ sometimes ደግሞ 8 ሊሆን ይችላል፣ sometimes ደግሞ 16 እንደዛው ይቀጥላል ማለት ነው። Some human liver cells have 92 chromosomes per cell. They are tetraploid and have 4 sets of chromosomes per cell.
አንድ ሰዎች የጉበት ክሮሞዞም ፐርሰል ያላቸው 92 ነው። እነዚህ ሴሎች ቴትራፕሎይድ ብለን እንጠራለን ማለት ነው። ወይ ደግሞ 4 set of chromosomes ፐርሰል ያላቸው ብለን እንጠራለን። Polyploid has been important in plant evolution because it allows infertile hybrid to become fertile. Polyploid የምንለው እጽዋቶች ዝግምተ ለውጥ ውስጥ በጣም ጠቀሜታ አለው። ምክንያቱም ሃይብሪድ ኢንፈርታይል ሃይብሪድ የሆኑ ወደ ፈርታይል ሊቀየሩ ስለሚችሉ በዚህ ምክንያት ስለ ፖሊፕሎይድ ምክንያት ስለዚህ የእጽዋቶች ዝግምተ ለውጥ ውስጥ በጣም አስፈላጊነት አለው ማለት ነው። When different species from hybrid, very often the hybrid cannot produce offspring because all chromosomes cannot form bivalent or homologous pairs in mouses. ሁለቱ ዝርያዎች ሃይብሪድ ከሆኑ ወይ የተዳቀሉ ከሆኑ እነኚህ ሃይብሪዶች ከተገናኙ ኦፍስፕሪንግ ወይ ደግሞ ዘራቸውን ሊያስቀጥሉ አይችሉም ወይ ደግሞ ዘር ሊሰጡ አይችሉም። ምክንያቱም እነሱ ያላቸው ክሮሞዞምስ ባይቫለንት ወይ ደግሞ ሆሞሎገስ ተመሳሳይ አይደለም ማለት ነው። ሆሞሎገስ ፔርስ አይደለም። ኢማውሲስ ሆሞሎገስ ፔርስ ተመሳሳይ ካልሆነ ክሮሞዞምስ ዝርያ ወይ ደግሞ ኦፍስፕሪንግ ሊሰጡ አይችሉም ማለት ነው። So they cannot form sex cell and cannot reproduce. ስለዚህ እነኚህ ሴክስ ሴሎች ሊያመርቱ አይችሉም። ስለዚህ ሊራቡም አይችሉም ማለት ነው። If the chromosomes number were to double, then all chromosomes could be able to form homologous pairs. ግን የክሮሞዞም ነምበር ደብል ከሆነ ሁሉም ክሮሞዞሞች ሆሞሎገስ ወይ ደግሞ ተመሳሳይነት ካላቸው ዘራቸውን ሊያስቀጥሉ ይችላሉ ማለት ነው። Mouses and sex cell formation take place and the hybrid is now fertile. ስለዚህ ማውስስ እና ሴክስ ሴሎች ሊፈጠሩ ይችላሉ። በዚህ ጊዜ ሃይብሪድ ፈርታይል ወይ ደግሞ ዝርያ የሚሰጥ ወይ ደግሞ ዘራቸውን የማስቀጥል ሊሆን ይችላል ማለት ነው። A new species forms when one portion of population can no longer breed and produce fertile offspring with rest of population. ስለዚህ አዲስ ዝርያ የሚፈጠረው የአንድ ህዝብ ከተዋቀረው ህዝብ ጋር መራባት ሲችል ወይ ደግሞ ሲቀር ሊሆን ይችላል ማለት ነው። That is, the two separate groups no longer share a gene pool and each begins to follow its own and independent evolutionary path. ስለዚህ ሊራቡ የማይችሉ ከሆነ ወይ ደግሞ መራባት የሚቀር ከሆነ እነሱ መሃል ላይ ያለው ጂንፖል ሳይቀያየር ይቀራል ማለት ነው። ጂንፖላቸው ሳይቀያየር ከቀራ ሁለቱም የተለያዩ መንገድ የራሳቸው ኢቮሉሽነሪ ፓዝ ይዘው ያድጋሉ ማለት ነው። The two parts of population can become reproductively isolated in many ways because successful reproduction requires so many complex events. ስለዚህ ሁለቱ ህዝቦች reproductively isolated ይሆናል ወይ ደግሞ በመራቢያ ዘዴዎች ሊለያዩ ይችላሉ። በብዙ መንገድ ሊለያዩ ይችላሉ። ምክንያቱም reproductive successful የምንለው በጣም ኮምፕሌክስ ኢቨንቶችን ስለሚፈልግ ተለያይተው ይቀራሉ ማለት ነው። Any interruption in countership, fertilization, embryo formation or offspring development can be reproductive errors. ማንኛውም መራቢያ ከመራባት የሚከለክል ወይ ደግሞ የመራቢያ እንቅፋቶች ካውንተርሺፕን እንቅፋት የሆኑ ወይ ደግሞ ፈርቲላይዜሽን እንቅፋት ሊሆን ይችላል ወይ ደግሞ የኤምብሪዮ ፎርሜሽን እንቅፋቶች ወይ ደግሞ ኦፍስፕሪንግ ዲቨሎፕመንት እንቅፋቶች የመራቢያ እንቅፋቶች ሊሆኑ ይችላሉ ማለት ነው። ሪፕሮዳክቲቭ አሶሌሽን mechanism fell into two major categories. ስለዚህ የመራቢያ እንቅፋቶች የምንላቸው በሁለት ዋና ካቴጎሪዎች ይከፈላሉ። እነሱም አንደኛ pre-zygotic reproductive isolation that acts before fertilization to prevent individuals different from
different species or population from mating. Pre-zygotic reproductive bearers ወይ ደግሞ የዛይጎት ሳይፈጠር መራቢያ እንቅፋቶች የምንላቸው ፈርቲላይዜሽን ሳይካሄድ ወይ ደግሞ የተለያዩ ወይ ደግሞ እያንዳንዱ ስፒሺስ ወይ ህዝቡ ሜቲንግ ወይ ደግሞ ግንኙነት እንዳይደረጉ ያሉ እንቅፋቶች ፕሪዛይጎቲክ ሪፕሮዳክቲቭ ቤረርስ ይባላሉ ማለት ነው። ፖስት ዛይጎቲክ ሪፕሮዳክቲቭ ቤረርስ አክትስ after fertilization to prevent the development of viable offspring or to reduce the offspring fertility. Post zygotic bearers ወይ ደግሞ ዛይጎት ከተፈጠረ በኋላ መራቢያ እንቅፋቶች የምንላቸው ፈርቲላይዜሽን ከተፈጠረ በኋላ የተፈጠሩ ኦፍስፕሪንግ ፍሬማ እንዳይሆን ወይ ደግሞ ፍሬ ሳይሰጥ የሚሞት ወይ ደግሞ እሱ የሚሰጠው ዘር ሊኖር የማይችል ሊሆን ይችላል ማለት ነው። ሪፕሮዳክቲቭ አሶሌሽን ወይ ደግሞ ሪፕሮዳክቲቭ አሶሌሽን ሜካኒዝምስ የምንላቸው መራቢያ እንቅፋቶች ወይ ደግሞ የመራቢያ ግለላ ዘዴዎች ወይ እንቅፋቶች የምንላቸው አሁን እንዳየነው ሁለት ባለው አንደኛ pre-zygotic reproductive isolation የምንለው ነው። So the mechanism of pre-zygotic reproductive isolation affects the ability of two species to combine gamete and form zygote. ስለዚህ pre-zygotic reproductive isolation ወይ ደግሞ የዛይጎት ሳይፈጠር መራቢያ እንቅፋቶች የምንላቸው ሁለቱ ስፒሺስ ተገናኝቶ ጋሜት እንዳይመርቱ ወይ ደግሞ ዛይጎት እንዳይፈጠር የሚከለክል እንቅፋቶች ናቸው ማለት ነው። Pre-zygotic reproductive bearers include the following. Pre-zygotic መራቢያ እንቅፋቶች የምንላቸው የሚከተሉት ነገሮችን ይካተታሉ ማለት ነው ወይ ያዘው ነው። አንደኛ ecological or habitat isolation ecological ወይ ደግሞ የአካባቢ እንቅፋቶች ነው። ሁለተኛ temporal isolation ነው። ጊዜያዊ እንቅፋቶች የሚባሉት ነው። the third one is behavioral isolation የባህሪ ግልግላ የባህሪ ማግለል የምንላቸው ናቸው። the fourth one is mechanical isolation የምንላቸው የሜካኒካል እንቅፋቶች ወይ ደግሞ መግለል የሚባሉ ናቸው። the fifth one is gametic isolation አምስተኛው የጋሜት ግለል የሚባሉ ናቸው ማለት ነው። ኢኮሎጂካል ወይ ሃቢታት አይሶሌሽን ወይ ደግሞ የአካባቢ ወይ ደግሞ የኢኮሎጂካል እንቅፋቶች የምንላቸው a difference in habitat preference can separate two population in the same geographic area. ስለዚህ ሁለቱ ህዝቦች በመሬት አቀማመጥ ከተለያዩ ተመልሰው የማይራቡ ከሆነ እንደዚህ አይነት ኢኮሎጂካል አይሶሌሽን ብለን እንጠራለን ማለት ነው። For example, one species of ladybirds beetles eat one type of tree while closely related species it is different plant. ለምሳሌ ladybird beetles ወይ የተወሰኑ በረሮች አንድ አይነት እጽዋት ቅጠል ሲበሉ ሌሎች ደግሞ የተለያዩ ቅጠል የዛፍ ቅጠል የሚበሉ ከሆነ እነኚህ ሁለቱ የሚኖሩበት ቅጠል ወይ ደግሞ ዛፉ የተለያየ ይሆናል። ስለዚህ ተመልሶ ወደ ተለያየ ዝርያ ሊያድጉ ይችላሉ፣ ተመልሶ ላይራቡ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ኢኮሎጂካል አይሶሌሽን ብለን እንጠራለን ማለት ነው። The two species never occur on the same host plant although they interbreed freely in laboratory. ስለዚህ ሁለቱ ዝርያዎች ተመልሶ አይገናኙም፣ ምክንያቱም የተለያዩ ዛፍ ላይ ስለሚኖሩ ሁለቱም በተለያየ መንገድ ይራባሉ ማለት ነው። The different habitat preference are the productive bearer that keeps the gene pool of two species separate. ስለዚህ በተለያየ አካባቢ ውስጥ ማኖር ሪፕሮዳክቲቭሊ አሶሌትድ ይሆናል ማለት ነው። በመራቢያ መንገድ ወደ ልዩነት እያደጉ ይሄዳሉ። ስለዚህ ጂን ፖላቸው
ተለያይቶ ይቆያል። ስለዚህ ሁለቱ የተለያዩ ስፒሺስ እየሆኑ ያድጋሉ ማለት ነው። Temporal isolation, two species that share a habitat will not mate if they are active at different times of the day or reach reproductive maturity at different times of year. ስለዚህ ቴምፖራል በጊዜያዊ ማግለል የምንለው ሁለቱ ስፒሺስ የተለያዩ ቦታ ላይ የሚኖሩ ከሆነ የሚራቡበት ጊዜ የተለያየ ሊሆን ይችላል ማለት ነው። ወይ ደግሞ የተለያየ ቀን ሊሆን ይችላል። ወይ ደግሞ ሪፕሮዳክቲቭ ማቹሪቲ የሚደርሱ የተለያየ ጊዜ ሊሆን ይችላል ማለት ነው። ስለዚህ በዚሁ በጊዜ ልዩነት ምክንያት አንድ ቦታ እንኳን እየኖሩ ለማቹሪቲ ወይ ደግሞ ለሪፕሮዳክቲቭ ማቹሪቲ የሚደርሱ የተለያየ ሰዓት ከሆነ ሳይራቡ ሊቀሩ ይችላሉ ማለት ነው። Behavioral isolation, behavioral difference may prevent two closely related species from mating. ስለዚህ በባህሪ ልዩነት ላይራቡ ሊቀሩ ይችላሉ። ምክንያቱም ሁለቱ ስፒሺስ ያላቸው የተለያዩ ባህሪ ከሆነ ሁለቱ የተለያዩ ስፒሺስ ስላሉ ሳይራቡ ሊቀሩ ይችላሉ ማለት ነው። The males have two species of frogs, tree frogs, for instance. They use different calls to attract the mate. ለምሳሌ ሁለቱ የዛፍ እንቁራሪት የምንላቸው ሁለቱ ወንዶች የነሱን ዘር ለማጥራት ልዩ የሆነ ኮሊንግ ይጠቀማሉ። ስለዚህ ልዩ የሆነ ድምጽ ይጠቀማሉ። ስለዚህ female frogs choose the males of their own species based on their unique calls. ስለዚህ የነሱ ልዩነት አጥራራቸው ላይ ዲፔንድ በመሆን ሴቶች የእንቁራሪት ሴቶች የነሱን ዘር በማምራት የነሱ ወንድ ጋር ይሄዳሉ። Likewise, sexual selection in many birds is based on interactive mating dance. እንደዛውም ሌላ የብዙ ወፎች ሴክሹዋል ሴሌክሽን የነሱን ዳንሲንግ ኢንተራክቲቭ ዳንስ ላይ ዲፔንድ በመሆን ይራባሉ ማለት ነው። ይሄ ምን ያሳየናል? የተለያዩ ስፒሺስ ቢሄቪራሊም ሊለያዩ ይችላሉ ማለት ነው። The other is mechanical isolation. In many animal species, male and female parts feed together almost like a key and lock. Mechanical isolation የምንላቸው many የእንስሳቶች ዝርያዎች ወንድና ሴት የመራቢያ አካላቸው እንደ ኪና እንደ ሎክ ነው። Any change in a shape of gamete delivering or receiving structure may prevent group from interbreeding. ማንኛውም የጋሜት delivering shape ወይንም receiving structure የሴቷ ጋሜት የምትቀበለው ስትራክቸሩ ተገጣጣሚ ካልሆነ እነኚህ ግሩፖች ሳይራቡ ሊቀሩ ይችላሉ ማለት ነው። ምክንያቱም ሼፓቸው የመራቢያ አካላት ሼፓቸው ተገጣጣሚ ስላልሆነ ማለት ነው። In plants, male and female do not copulate, but mechanical barriers still apply. ግን የእጽዋቶች ውስጥ ወንድና ሴት do not copulate አያደርጉም ወይ ደግሞ ተገናኝተው ሴክሹዋል ኢንተርኮርስ ባያደርጉም mechanical barriers ሁለቱ ላይ አፕላይ ይሆናል ማለት ነው። አፕላይ ይሆናል። The other is gametic isolation. If sperm cannot fertilize an egg cell, then no reproduction will occur. Gametic isolation የምንለው የወንድ ዘር የሴት እንቁላልን ፈርቲላይዝ ካላደረገ ሪፕሮዳክሽን ወይ መራቢያው ሊቀጥል አይችልም ማለት ነው። For example, many marine organisms such as sea urchins simply release sperm and egg cell into the water. ለምሳሌ ውሃ ውስጥ የሚኖሩ ኦርጋኒዝሞች like sea urchins የምንላቸው simply sperm እና egg ሴሎችን ውሃ ውስጥ ይለቃሉ። This gamete display unique surface molecules that enable an egg to recognize sperm of the same species. ስለዚህ እነኚህ ጋሜት ዩኒክ የሆነ ሰርፌስ ሞለኪውሎች ይኖራቸዋል። ስለዚህ የነሱ ዘሮች ኤግ ሪኮግናይዝ የምታደርገው የወንድ ዘር የራሷን ዘር ብቻ
ስፒሺስ ብቻ ሪኮግናይዝ ታደርጋለች ማለት ነው። እንደዚህ አይነት ጋሜቲክ አይሶሌሽን ብለን እንጠራለን። in the absence of much fertilization will not occur and gene pool will remain separate. የሁለቱ የወንድ ዘርና የሴት ዘር ተመሳሳይነት ከሌለ ወይ ደግሞ ካልተዛመዱ ፈርቲላይዜሽን ሳይፈጠር ይቀራል ማለት ነው። ይሄ ደግሞ ጂን ፖላቸው ተለያይቶ እንዲቆይ ያደርጋል። The second one is post-zygotic births which prevent viable or fertile offspring. ሌላው ፖስት ዛይጎቲክ ቤረርስ ወይ ደግሞ ዛይጎት ከተፈጠረ በኋላ እንዳድግ ያሉ እንቅፋቶች ወይ ደግሞ የተፈጠረው ኦፍስፕሪንግ ፈርታይል እንዳይሆን የሚያደርጉ እንቅፋቶች ናቸው ማለት ነው። Individuals of two different species may then post-zygotic reproductive solution may produce hybrid zygote. ስለዚህ የሁለት የተለያዩ ዝርያዎች ግለሰቦች የድረስ ዛይጎቲክ መራቢያ ወይ ደግሞ ሃይብሪድ መራቢያ መገልገያ ድብልቅ ሲፈጥር ይችላል ማለት ነው። Even keep the species separated by selecting against hybrid offspring, effectively preventing genetic exchange between the population. ስለዚህ ይሄ ምን ያደርጋል? ስፒሺሶች ወይ ዝርያዎች ተለያይቶ ሃይብሪድ ኦፍስፕሪንግ ሴሌክቲንግ አጌንስት እየሆኑ ኤፌክቲቭሊ ጋሜቲክ ኤክስቼንጁ መሀላቸው ላይ እንዳይቀያየር ፕሪቨንት ወይ ደግሞ ይከላከላል። ሁለቱ ስፒሺስ ወደ ፖፑሌሽን ህዝብ መሀል ላይ genetic exchange ሳይኖር ይቀራል ማለት ነው። Collectively, these post-zygotic bearers are sometimes called hybrid incompatibility. በአጠቃላይ እነዚህ post-zygotic bearers ወይ post-zygotic እንቅፋቶች የምንላቸው hybrid incompatibility ይሄ የተፈጠረው ድብልቅ ተመሳሳይነት ደግሞ ኢንኮምፕሊቲ ከሆነ በአጠቃላይ ፖስት ዛይጎቲክ ቤረርስ ብለን ልንጠራ እንችላለን ማለት ነው። ፖስት ዛይጎቲክ ቤረርስ ኢንክሉድ ዘ ፎሎዊንግ። ፖስት ዛይጎቲክ ቤረርስ ወይ ደግሞ ፖስት ዛይጎቲክ መራቢያ እንቅፋቶች የምንላቸው የሚከተሉት ናቸው ማለት ነው። አንደኛ ሃይብሪድ ኢንቪያቢሊቲ ድብልቅ አለማቻል ወይ ደግሞ አለማደግ። the second one is hybrid infertility ድብልቅ ዘር የማይሰጥ ከሆነ ኢንፈርታይል ከሆነ። the third one is hybrid breakdown የሃይብሪድ ወይ ደግሞ የድብልቅ ብልሽት የምንላቸው ፖስት ዛይጎቲክ ሪፕሮዳክቲቭ ቤረርስ የምንላቸው ናቸው ማለት ነው። እነኚህ ሶስቱ ፕሪዛይጎቲክ ሪፕሮዳክቲቭ ቤረርስ ወይ ደግሞ ከዛይጎት ከተፈጠረ በኋላ የመራቢያ እንቅፋቶች የምንላቸው ናቸው ማለት ነው። ሌታስ ዋን ባይ ዋን hybrid inviability. A hybrid embryo may die before reaching reproductive maturity, typically because the gene of its parent are incompatible. ስለዚህ የተፈጠሩ ሃይብሪድ ወይ ደግሞ ድቅል ኢንቫያብል ከሆነ ሃይብሪድ ከተፈጠረ በኋላ የተደቀለው ሁለቱ ዘር ያለው ከተፈጠረ ኢምብሪዮ ከተፈጠረ በኋላ ለሪፕሮዳክቲቭ ማቹሪቲ ሳይደርስ ለማራባት ሳይደርስ የሚሞት ከሆነ ምክንያቱም የሁለቱ ፓረንት ይሄ ስፒሺስ ያገኘው ከሁለቱ ፓረንት የተለያዩ ጂን ተገጣጣሚ ካልሆነ ይሄ ሴክሹዋል ማቹሪቲ ወይ ደግሞ ሪፕሮዳክቲቭ ማቹሪቲ ሳይደርስ የሚሞት ከሆነ እንደዚህ አይነት ሃይብሪድ ኢንቫያቢሊቲ ብለን እንጠራለን ማለት ነው። Since hybrid offspring cannot reproduce, gene pool of the parent species remain isolated from one another. ስለዚህ ይሄ ድቅል የሆነ offspring ፍሬማ ካልሆነ የሁለቱ ስፒሺስ ፓረንቱ ጂን ፖላቸው ተለያይተው ይቀራል ማለት ነው።
The second one is hybrid infertility or sterility. Some hybrid are infertile. ሁለተኛው hybrid infertility ይሄ የድቅል የተደቀለው ሁለት ዘር ያላቸው ኦፍስፕሪንግ ፍሬማ የማይሆን ከሆነ ወይ ደግሞ ዘር የማይሰጥ ከሆነ hybrid infertility ብለን እንጠራለን። ስለዚህ post zygotic bearers ነው ማለት ነው። A familiar example is a mule hybrid offspring of female horse and monkey male donkey. ለምሳሌ ማን በጣም ምሳሌ ሊሆን የሚችል የተላምዶ ምሳሌ በቅሎ ማውሰድ እንችላለን። በቅሎ ለምሳሌ የሴት ፈረስና የወንድ አህያ የሚፈጠር ሃይብሪድ ኦፍስፕሪንግ ነው ማለት ነው። ወይ ደግሞ የድብልቅ ዝርያ ነው። የፈረስና የአህያ ድብልቅ ዝርያ ነው። Mules are infertile because horse egg has one more chromosomes than donkey sperm cells. ለምሳሌ ይሄኛው በቅሎ ዘር ሊሰጥ አይችልም፣ ኢንፈርታይል ነው። ምክንያቱም የፈረስ እንቁላል ከአህያ ስፐርም በአንድ ክሮሞሶምስ ይበልጣል። ለዚህ ምክንያት ሙልስ ኢንፈርታይል ሆነው ይቀጥላል ማለት ነው። The animal can grow and develop, but mouses does not occur in a mule's sperm germ cell because the chromosomes are not homologous. ስለዚህ ግን ይሄ እንስሳ ሊያድግ ይችላል፣ ይሄ በቅሎ ሊያድግ ይችላል። ካደገ በኋላ ግን ሊራባ አይችልም፣ ወይ ደግሞ የወንድ ዘር ወይ ደግሞ የሴት ዘር ሊያዘጋጅ አይችልም። ምክንያቱም ክሮሞሶሞች የፈረስና የአህያው ክሮሞሶም ተመሳሳይ ስላልሆነ ዘር ሊሰጥ አይችልም ወይ ፍሬማ ሊሆን አይችልም ማለት ነው። hybrid breakdown. Sometimes some species produce hybrid offspring that are fertile. ግን አንዳንድ ጊዜ ሃይብሪድ ዘር ሊሰጥ ይችላል። When hybrid reproduce, however, their offspring may be abnormalities that reproduce their fetus. ግን ይሄ ድብልቅ ዘር ሊሰጥ ይችላል። እነሱ የሰጡ ዘር ፍሬማ ጤናማ ሊሆን አይችልም ማለት ነው። ሪፕሮዲዩስ ፊትነስ ሙሉ በሙሉ ፊትነሱ የተቀነሰ ሊሆን ይችላል ማለት ነው። ስለዚህ አብኖርማሊቲ ወይ ደግሞ ጤናማ ዘር ካልሰጣ ስለዚህ ይሄም post zygotic bearers ይሆናል ማለት ነው። Some second generation hybrid offspring of the mosquito species Aedes aegypti and Aedes mascariensis, for example, have abnormal genitals that make mating difficult. ለምሳሌ ሁለተኛ ጀነሬሽን የሞስኪቶ ስፒሺስ Aedes aegypti እና Aedes mascariensis ሃይብሪድ ኦፍስፕሪንጋቸው abnormal genital ኒሮ ይወለዳል። ይሄ ደግሞ ሜቲንግ ወይ ደግሞ ግንኙነት ለማድረግ በጣም ከባድ ነው ማለት ነው። The strong selective pressure against hybrid offspring limit gene flow between two mosquito species. ስለዚህ ይሄ የመራቢያ አካላት abnormal genital organal ስላላቸው በጣም ከባድ selective pressure ሊሆን ይችላል ማለት ነው። against offspring limit gene flow እንዳይቀያየር ሊቀንስ ይችላል። ሁለቱ mosquito species gene flow ሳይቀያየሩ ይቀራሉ ማለት ነው። keywords ቁልፍ ቃላቶች አሁን ካየነው ውስጥ ቁልፍ ቃላቶች ምንድናቸው? እንየው። pre-zygotic bearers which prevent fertilization. pre-zygotic bearers ወይ ደግሞ ዛይጎት ሳይፈጠር የሚከለክሉ ወይ ደግሞ እንቅፋቶች የምንላቸው አንደኛ temporal isolation ነው። similar species reproduce at different times. ተመሳሳይ ዝርያዎች በተለያየ ጊዜ የሚራቡ ከሆነ ቴምፖራሪ ግዛዊ እንቅፋቶች ወይ ግዛዊ ግልላ እንላለን። ሁለተኛ ሃቢታት አሶሌሽን ሲሚላር ስፒሺስ ሪፕሮዲዩስ ኢን ዲፈረንት ሃቢታት ተመሳሳይ ዝርያዎች በተለያየ መኖሪያ ውስጥ የማይራቡ ከሆነ ይሄም ሃቢታትሊ ወይ ደግሞ በቦታ ተራይቷል ማለት ነው። ሶስተኛ ቢሄቪራል አሶሌሽን ነው። ሲሚላር ስፒሺስ ሃቭ ዲስቲንክቲቭ ካውንተርሺፕ ቢሄቪየር ባህሪ ግልላ የምንለው ተመሳሳይ ዝርያዎች ልዩ የሆነ
የመነጠናጠን ባህሪ ካላቸው behavioral isolation ብለን እንጠራለን። the fourth one is mechanical isolation. Similar species have structural difference in reproductive organ. ተመሳሳይ ዝርያዎች የመረቢያ አካላት የተለያዩ ከሆነ mechanical isolation ብለን እንጠራለን። gametic isolation ወይ ደግሞ gamete of similar species are chemically incompatible. የሁለቱ ተመሳሳይ ዝርያዎች የነሱ ጋሜት ወይ ደግሞ የዘር ኬሚካል የተለያየ ከሆነ ወይ ደግሞ ተመሳሳይ ካልሆነ ይሄ ጋሜቲክ አይሶሌሽን ብለን እንጠራለን ማለት ነው። ሁለተኛው ሪፕሮዳክቲቭ አይሶሌሽን የምንለው ፖስት ዛይጎቲክ ቤረርስ ነው። ፖስት ዛይጎቲክ ቤረርስ የምንለው ፈርታይል ኦፍ ሃይብሪድ ሪዲዩስ ቪያቢሊቲ ዛይጎት ከተፈጠረ በኋላ ያ የተፈጠረው ሃይብሪድ ወይ ድቅል ፍሬያማ የማይሆን ከሆነ ወይ ደግሞ በህይወት የማይቀጥል ከሆነ ወይ ደግሞ እሱ የሚሰጠው የሚወልዱ ጤናማ ካልሆነ ይሄ ፖስት ዛይጎቲክ ቤረርስ ብለን እንጠራለን ማለት ነው። ሃይብሪድ ኢንቪያቢሊቲ ከተወለደ በኋላ interspecies hybrid dies at early stage of embryonic development. embryonic ፍሬማ ሳይሆን ድቅሉ ፍሬማ ሳይሆን የሚሞት ከሆነ እንደዛ አይነት ሃይብሪድ ኢንቪያቢሊቲ ብለን እንጠራለን ማለት ነው። hybrid sterility interspecies hybrid survive to adulthood successfully but unable to reproduce. hybrid infertility የምንለው የተወለደው እስከ አደልትሆድ ሰክሰስፉሊ ሙሉ በሙሉ ያድጋል ግን ካደገ በኋላ ማራባት ካልቻለ ሃይብሪድ sterility ብለን እንጠራለን ማለት ነው። ሃይብሪድ ብሬክዳውን ነው ሶስተኛው። offspring of interspecies hybrid are unable to reproduce successfully. እሱ ከተወለደ በኋላ ይሄ ድቅል የሚሰጠው ዝርያ ጤናማ ወይ ደግሞ ጤናማ ካልሆነ ወይ ደግሞ ሙሉ በሙሉ ሰክሰስፉሊ ሪፕሮዲዩስ ካልሆነ ይሄ ሃይብሪድ ብሬክዳውን ብለን እንጠራለን ማለት ነው። Thank you for watching this video. Don't forget like, subscribe, share, comment Alisans YouTube channel. ይሄንን ቪዲዮ ስላዳመጣችሁ እጅግ አድርጌ ነው የማመሰግናችሁ። አሊሳንስ ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጉ እንዳትረሱ። እንደዛውም ሁሉ ጊዜ የኔ ቪዲዮ የምታዩበት ጊዜ VPN ወይ ደግሞ ሲፌን ማክፈቱ እንዳትረሱ። ምክንያቱም VPN ወይ ሲፌን ከፍታችሁ ካያችሁ ጥሩ ኳሊቲ ቪዲዮ ጥሩ ኳሊቲ ያለው ቪዲዮ ስለምታገኙ VPN በማክፈት እንድታዩ በአክብሮት ጠይቃችኋለሁ። ቀጣይ ቱቶሪያል ፓርት 7 ይየዝቀርብ ድረስ መልካም ጊዜ ይሁንላችሁ። ታንክ ዩ ዌል ባክ አገን። መልካም ጊዜ ይሁንላችሁ። ቸር ይግጠማችሁ። ታንክ ዩ ዌል ባክ አገን።